ጤና ይስጥልኝ። ይህ በሞርስ ኮሙኒኬሽን ተዘጋጅቶ ወደ እናንተ የሚደርሰው የዜና መርሃ ግብር ሲሆን የሐሙስ ህዳር 18 ቀን 2018 ዓ.ም የሞርስ ዜና እነሆ ጀመረ። ቃል አቀባይ በትግራይ ጄኖሳይድ ተፈጽሟል በማለት የከሰሱ ሲሆን በዋናነት ትኩረታቸውን ያደረጉት ግን የህወሓትን የበጀት ዓመት የሥራ አፈጻጸም መገምገምና የቀጣይ እቅድን የተመለከተ ቢሆንም በግምገማው ድርጅቱ የመበተን አደጋ እንዲጋረጥበት ያደረጉ የክህደት ስራ የሰሩ አካላት በፈጠሩት ችግር መሆኑ የተገመገመ መሆኑና አሁንም ይህንን ድርጊት የፈጸሙ የይቅርታ እድል አግኝተው ወደ ድርጅቱ ቢመለሱ የሚቀበላቸው መሆኑን በመጠቆም በስም ጠቅሰው ክህደት ፈጸመ ያሉትን በአቶ ጌታቸው ረዳና ባልደረቦቻቸው የተመሰረተው የስምረት ፓርቲ አመራሮችን ከህወሓት የወጡ አባላት የይቅርታ እድል የተሰጣቸው መሆኑን አመልክተዋል። ለሶስት ቀናት የሥራ ጉብኝት በኳታር ዶሃ የሚገኙት የኢፌዴሪ መከላከያ ሚኒስትር አይሻ መሐመድ በዛሬው ዕለት የኳታር ምክትል ጠቅላይ ሚኒስትርና የመከላከያ ሚኒስትር ከሆኑት ሼክ ሰዑድ ቢን አብዱራህማን ቢን ሐሰን አልታኒ ጋር በሁለትዮሽ ጉዳዮች ላይ ተወያይተዋል። በውይይታቸውም በሁለቱ ሀገራት መካከል ያለውን ዲፕሎማሲያዊ ግንኙነት ይበልጥ ለማጠናከርና ለጋራ ጥቅም ትብብሮችን ለማሳደግ ፍላጎት እንዳላቸው ተናግረዋል። ግብጽ ኤርትራ ከኢትዮጵያ ጋር ጦርነት እንዳትጀምር ማስጠንቀቋ የተሰማ ሲሆን ማስጠንቀቂያው አስመራን ባለስልጣናት ረብሿል ያለው መረጃ ከካይሮ የፕሬዝዳንቱ አብዱልፈታህ አልሲሲ ጽህፈት ቤት ግን የማስጠንቀቂያው አንድምታ ምን እንዳስከተለ የተባለ ነገር ስለመኖሩ ለሞርስ የደረሰው መረጃ የለም። ኢትዮጵያ የባህር በር ለማግኘት የጀመረችው ዲፕሎማሲያዊ ጉዞ በሀያላን አገራት ቅቡልነት ማግኘቱና የተገኘው ድጋፍ ለፕሬዝዳንት አብዱልፈታህ አልሲሲና ካቢኔያቸው ተስፋ መቁረጥ ላይ የሚገኙ መሆናቸውን ያመለከተው መረጃ በአሁኑ ወቅት ካይሮ አስመራን እየከዳቻት ነው ብሏል። በአዲስ አበባ ከተማ ነጋዴዎች በምግብ ዘይት ዋጋ ላይ በቀናት ልዩነት ውስጥ ከ500 ብር በላይ ጭማሪ በማድረግ እየሸጡ መሆኑን ለተጨማሪ ወጪ ዳርጎናል ሲሉ የከተማዋ ነዋሪዎች ቅሬታቸውን ቢያቀርቡም የከተማዋ ንግድ ቢሮ አይደረግም ከአቅርቦት ጋር በተገናኘ እንኳን ምንም አይነት እጥረት የለም ማለቱ እና በኢትዮጵያ ሉሲ በኖረችበት ዘመን እንደኖረ የተገመተ 3.4 ሚሊዮን ዓመት ገደማ ዕድሜ ያለው ቅሪተ አካል በአፋር ክልል መገኘቱን የተመለከተ መረጃ አዘጋጅተናል። ዜናውን ወደ እናንተ እናቀርባለን። የተወደዳችሁ ቤተሰቦቻችን እናንተ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ በማስታወስ ወደ ዕለቱ የሞርስ አበይት ዜና አልፋለሁ። ኢትዮጵያ ለምታዘጋጀው ኮፕ 32 ቁልፍ ዝግጅት ተግባራትን ለማቀናጀት የሚያስችል የብሔራዊ አስተባባሪ ኮሚቴ ስብሰባ የተደረገ መሆኑን ከጠቅላይ ሚኒስትር ጽህፈት ቤት ያገኘነው መረጃ አመለከተ። በትናንትናው ዕለት የኮፕ 32 ተወካይ ፕሬዝዳንት ሆነው የኢፌዴሪ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ መሰየምን ተከትሎ ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት ቁልፍ የዝግጅት ተግባራትን ለማቀናጀት የሚያስችል የብሔራዊ አስተባባሪ ኮሚቴ ስብሰባ ተደርጓል። የኢትዮጵያ አየር መንገድ 167 አውሮፕላኖችን በመያዝ በአፍሪካ አህጉር የመጀመሪያን ደረጃ መያዙ ተገለጸ። የኢትዮጵያ አየር መንገድ 167 አውሮፕላኖችን የያዘ ግዙፍ አየር መንገድ ሲሆን የግብጽ አየር መንገድ 67 እንዲሁም የሞሮኮ አየር መንገድ የሆነው ሮያል ኤር ማሮክ 60 አውሮፕላኖችን በመያዝ ሁለተኛና ሶስተኛ ደረጃን ይዘዋል። በቅደም ተከተል 56፣ 37 እና 35 አውሮፕላኖችን የያዙት የአልጄሪያ አየር መንገድ ኤር አልጀርስ፣ የናይጄሪያ የግል አየር መንገድ ኤር ፒስ እና የኬንያ አየር መንገድ ኬንያ ኤርዌይስ አራተኛ፣ አምስተኛ እና ስድስተኛ ደረጃን ይዘዋል። በአዲስ አበባ ከተማ ነጋዴዎች በምግብ ዘይት ዋጋ ላይ በቀናት ልዩነት ውስጥ ከ500 ብር በላይ ጭማሪ በማድረግ እየሸጡ መሆኑ ለተጨማሪ ወጪ ዳርጎናል ሲሉ የከተማዋ ነዋሪዎች ቅሬታቸውን አቅርበዋል።
በከተማዋ ባለ 5 ሊትር የምግብ ዘይት አቅርቦት እጥረት መኖሩን የገለጹት ቅሬታ አቅራቢዎቹ በየሰፈሩ የሚገኙ አንዳንድ ነጋዴዎች ምርቶችን ደብቀው ባለፉት 5 ቀናት ውስጥ የዋጋ ጭማሪ በማድረግ እየሸጡ መሆናቸውን ተናግረዋል። ይህ የምግብ ዘይት የዋጋ መናር እንዳሳሰባቸውና እየተባባሰ ከመጣው የኑሮ ውድነት ጋር ተዳምሮ የነዋሪዎችን ምጣኔ ሀብታዊ ጫና እያበረታ መምጣቱን ጨምረው ገልጸዋል። የነዋሪዎችን ቅሬታ ሰማሁ ያለው አሃዱ ቅሬታውን በመያዝ በጉዳዩ ላይ የአዲስ አበባ ከተማ አስተዳደር ንግድ ቢሮን አነጋግሬ ባለ 5 ሊትር የምግብ ዘይት በየክፍለ ከተማው በተዘጋጁ የሰንበት ገበያ ማዕከላት ውስጥ በተመጣጣኝ ዋጋ ከ1360 ብር እስከ 1400 ብር እየተሸጠ እንደሚገኝና ከአቅርቦት ጋር በተገናኘ ምንም አይነት እጥረት እንደሌለ አስረድቷል። ከዚህ በተጨማሪም በሰንበት ገበያ ማዕከላት የግብርናና ኢንዱስትሪ ምርቶች በተመጣጣኝ ዋጋ ለነዋሪዎቹ እየቀረቡ መሆኑን፣ የኑሮ ውድነቱ በህገወጥ ነጋዴዎች አማካኝነት እንዳይባባስ የቁጥጥርና ክትትል ስራን ቢሮው እየሰራ ይገኛል ሲሉ የቢሮው የኮሚኒኬሽን ዳይሬክተር አቶ አሸናፊ ብርሃኑ ምላሽ ሰጥተውኛል ብሏል። በኢትዮጵያ ሉሲ በኖረችበት ዘመን እንደኖረ የተገመተ 3.4 ሚሊዮን ዓመት ገደማ ዕድሜ ያለው ቅሪተ አካል በአፋር ክልል መገኘቱን የኢትዮጵያ ቅርስ ባለስልጣን አስታወቀ። ባለስልጣኑ ከተመራማሪዎች ጋር በመሆን ግኝቱን አስመልክቶ ለመገናኛ ብዙሃን በሰጠው መግለጫ ቅሪተ አካሉ የተገኘው በአፋር ክልል ወረንሰሚሌ ተብሎ በሚጠራው አካባቢ መሆኑ ተመላክቷል። ግኝቱን ይፋ ያደረጉት በአሪዞና ስቴት ዩኒቨርሲቲ ተመራማሪ የሆኑት ፕሮፌሰር ዮሐንስ ኃይለሥላሴ አዲሱ ግኝት የ3.4 ሚሊዮን ዓመት ዕድሜ እንዳለውና ይህም ሉሲ ወይም ድንቅነሽ በኖረችበት ዘመን ይኖር እንደነበር አመላካች ነው ብለዋል። በዚህም ምክንያት ለቅሪተ አካሉ የሉሲ የቅርብ ዘመድ የሚል ስያሜ እንደተሰጠው ተናግረዋል። በአፋር ክልል በተለያዩ የጥናት ጣቢያዎች መሰል ምርምሮች እየተካሄዱ መሆኑን የጠቆሙት ተመራማሪው የተገኘው ቅሪተ አካል በሰው ዘር የለውጥ ሂደት ኢትዮጵያ የሰው ዘር መገኛ መሆኗን ዳግም ያረጋገጠ መሆኑን አብራርተዋል። የኢትዮጵያ ቅርስ ባለስልጣን ዋና ዳይሬክተር አበባው አያሌው በበኩላቸው መሰል የምርምር ግኝቶች ኢትዮጵያ ምድረ ቀደምትና የሰው ዘር መገኛ መሆኗን የሚያጠናክሩ ናቸው ብለዋል። የሉሲ ወይም የድንቅነሽ ቅሪተ አካል በህዳር ወር 1967 ዓ.ም በአፋር ክልል ሀዳር በተባለ ቦታ መገኘቱ ይታወሳል። የመከላከያ ሚኒስቴር ኢንጂነር አይሻ መሐመድ ከኳታር ምክትል ጠቅላይ ሚኒስትርና የመከላከያ ሚኒስትር ጋር መወያየታቸው ተሰማ። ለ3 ቀናት የሥራ ጉብኝት በኳታር ዶሃ የሚገኙት የኢፌዴሪ መከላከያ ሚኒስቴር ኢንጂነር አይሻ መሐመድ በዛሬው ዕለት የኳታር ምክትል ጠቅላይ ሚኒስትርና የመከላከያ ሚኒስትር ከሆኑት ሼክ ሳዑድ ቢን አብዱራህማን ቢን ሐሰን አልታኒ ጋር በሁለትዮሽ ጉዳዮች ላይ ተወያይተዋል። በውይይታቸውም ሁለቱ ሀገራት መካከል ያለውን ዲፕሎማሲያዊ ግንኙነት ይበልጥ ለማጠናከርና ለጋራ ጥቅም ትብብሮችን ለማሳደግ ፍላጎት እንዳላቸው ተናግረዋል። በተለይም በመከላከያ ልዩ ልዩ ዘርፎች ያላቸውን ትብብር ለማሳደግና ለማጠናከር በሚቻልባቸው መንገዶች ላይ ባደረጉት ውይይት በተለያዩ ኢንቨስትመንትና የአቅም ግንባታ መስኮችም ትብብራቸውን ለማሳደግ ጽኑ ፍላጎት እንዳላቸው አመላክተዋል። ዘገባውን ያደረሰን የሚኒስቴሩ ጽሕፈት ቤት ነው። የተወደዳችሁ የሞርስ ቤተሰቦች ከመልእክቶች በኋላ እንመለሳለን። የሰሙት የተወዳጁና የተመራጩን የሞርስ ኮሚኒኬሽን ድምጽ ነው። ከጥቅምት 1900 የተነሳውን የጦር ኃይል ታሪካችንን ይዘን በዱላ ቅብብል ዛሬ ላይ ደርሰናል። ይህ ሞርስ ኮሚኒኬሽን ነው። የኢትዮጵያን ሉዓላዊ ግዛት እየጠበቀና እያስከበረ ዛሬ ላይ ያደረሰውን፣ ትናንት ደሙን ያፈሰሰ አጥንቱን የከሰከሰውን እያመሰገንን፣ ታሪኩን እየተረክን፣ የፈጸመውን ጀብድ እየዘከርን፣ ለዛሬው የጦር ኃይል ብርታት እንዲሆነው እያደረግን፣ ለነገው ተተኪ ጀግንነትን እንዲወርስ ተግተን እንሰራለን። ጀግናን ማመስገን ጀግናን መፍጠር ነው። ኢትዮጵያንና ጀግኖቿን ያለ ሰብስክራይብ፣ ሼር፣ ላይክ ያድርግ። ይህ ሞርስ ኮሚኒኬሽን ነው። የኢትዮጵያን አምላክና የኢትዮጵያን ሕዝብ ይዞ የሚወድቅ የለም። ይህ
ሞርስ ኮሚኒኬሽን ነው። ህወሓት ህዳር 17 2018 ዓ.ም በሰጠው መግለጫ ላይ የተገኙትና ዘገባውን ለህዝብ ያደረሱት ከቡድኑ ወርሃዊ በጀትና ዕለታዊ አበል ክፍያ የሚቆረጥላቸው ሚዲያዎች ሲሆኑ የህወሓት ህጋዊ ሰውነት ካልተመለሰ ምርጫ አይኖርም የሚለውን የዛቻ መግለጫ ትኩረት ሰጥተው ከመዘገብ በዘለለ ህዝቡን የሚያረጋጋ አንዳችም ነገር አለመተንፈሳቸው የቡድኑን ቀጣይ የጥፋት አካሄድ አመላካች ነው ተብሏል። የፓርቲው ህጋዊ ሰውነት ተሰርዞ በሚገኝበት በዚህ ሰዓት ህጋዊ ሰውነቴ ካልተመለሰ ምርጫ ይደረጋል ብሎ ማሰብ ከቶኑ የሚቻል ሳይሆን የሚሞከር አይደለም ሲሉ የህወሓት ቃል አቀባይ በመግለጫቸው ማመላከታቸውን የሰሙ ፖለቲከኞች ምርጫው የሚደረገው በህወሓት መቃብር ላይ ነው ማለት ነው ሲሉ ተዛብተዋል። የህወሓት ቃል አቀባይ በትግራይ ጄኖሳይድ ተፈጽሟል በማለት የከሰሱ ሲሆን በዋናነት ትኩረታቸውን ያደረጉት ግን የህወሓትን የ2017 የበጀት ዓመት የሥራ አፈጻጸም መገምገም እና ቀጣዩን የ2018 እቅድን የተመለከተ ቢሆንም በግምገማው ድርጅቱ የመበተን አደጋ እንዲጋረጥበት ያደረጉ የክደት ስራ እየሰሩ አካላት በፈጠሩት ችግር መሆኑ የተገመገመ መሆኑና አሁንም ይህንን ድርጊት የፈጸሙ የይቅርታ እድል አግኝተው ወደ ድርጅቱ ቢመለሱ የሚቀበላቸው መሆኑን በመጠቆም በስም ጠቅሰው ክህደት ፈጸመ ያሉትን በአቶ ጌታቸው ረዳና በባልደረቦቻቸው የተመሰረተው የስምረት ፓርቲ አመራሮችን ከህወሓት የወጡ አባላትን የይቅርታ እድል የተሰጣቸው መሆኑን አመላክተዋል። የህወሓት ቃል አቀባይ በመግለጫቸው ያነሱት ሌላው ጉዳይ በተለይ ሆን ተብሎ በታቀደ ሁኔታ የክህደት ስራ ተሰርቶ መቆየቱን ከገለጹ በኋላ በዚህ ሳቢያ በደቡባዊ ዞን 5 ወረዳዎች በኮማንድ ፖስት ስር እንዲተዳደሩ ምክንያት መሆኑን ጠቅሰዋል። ያለውን ተጋርጦ የነበረውን የመበታተን አደጋ ተቋቁሞ ወደ ጥሩ ቁመና የተሸጋገረው ህወሓት አሁን የመዳን እድል ማግኘቱንና የጊዜያዊ አስተዳደሩ ድርጅቱና ህወሓትና ታጣቂው አስተማማኝ ወደሆነ ራስን መከላከል አቅም እየገነባ መሆኑን አመልክተው ለዚህ ያበቃውም ወጣትና ምሁር አመራር ስላለው ነው ሲሉ ምሁር ያሉት እነማንን እንደሆነና ወጣት ያሉትንም ማንን እንደሆነ ሳይጠቅሱ ስትራቴጂክ አመራር ያሉትን የዶክተር ደብረጽዮን አመራር አሞካሽተው አልፈውታል። ድርጅቱ ከደረሰበት የመበታተን አደጋ ትምህርት ወስዶ በተለይ ተበታትነው የነበሩ የጊዜያዊ አስተዳደሩ ታጣቂው ኃይልና ድርጅቱ የህወሓት መዋቅር ተበታትነው የነበሩበትን ጊዜ በመለወጥ በትግራይ ተስፋ የፈጠረ እንቅስቃሴ በመፈጠሩ በቅርቡ እምቢ ለክህደት እምቢ ለመበታተን የሚል ዘመቻ ይደረጋል ብለዋል። የህወሓት ቁመና ጥሩ ደረጃ ላይ መሆኑንና የእምቢታ ዘመቻ መጀመሩን ደጋግመው ሲናገሩ የነበሩት የህወሓት ቃል አቀባይ ሚካኤል አስገዶም ከሻዕቢያ ጋር የተደረገውን ጥምረት በተመለከተ በአወንታዊ ጎኑ ሲያንቆለጳጵሱ ተደምጠዋል። ቀጣዩን 7ኛ ሀገራዊ ምርጫን በተመለከተ እኒሁ ቃል አቀባይ ለህወሓት ምርጫ ቦርድ ህጋዊ ሰውነቱን መልሶ ካላረጋገጠ መሬታችን ካልተመለሰ ምርጫ የሚባል ነገር አይደረግም ሲሉ ዛሬም እንደ 2013 ከህግ ውጭ በማፈንገጥ ከመሰሎቸው ጋር መንግስት የለም በማለት ንጹሐን እንደ ጦርነት ሊማግድ የመዘጋጀቱ ማሳያ ነው ሲሉ የቡድኑን ጦረኝነት አስመልክተው የፖለቲካ እውቀት ያላቸው ሰዎች መናገራቸው በዘገባው ተመላክቷል። ይህ በእንዲህ እንዳለ ህዳር 17 ቀን 2018 ዓ.ም በመቀሌ ሲካሄድ የነበረው የህወሓት ስብሰባ መጠናቀቁና በቀጣይ በአክሱም ከተማ የፊታችን ቅዳሜ የሚካሄድ መሆኑን በትናንትናው የዜና ወጃችን ነግረናችሁ ነበር። ዛሬ ከመቀሌ ባገኘነው መረጃ ቅዳሜ በሚደረገው የአክሱም ከተማ ስብሰባ ላይ በዋናነት ህወሓት መዳኑና መበታተን ተጋርጦበት የነበረው የአደጋ ጊዜ በማለፉ እምቢ ለክህደት በሚል ዘመቻ በተለይ በቀጣይ ስምረት ፓርቲ ብቻ ሳይሆን ምንም አይነት ምርጫ ማድረግ እንደማይቻል ማስገንዘብና ከህወሓት ውጭ የሚመጣ አምባገነን ጨቋኝ መሆኑን ህዝባችን እንዲያውቅ የማድረግ ዘመቻ ሁሉም ስለሚቀላቀልበት ሁኔታ ካድሬዎቻቸውንና በየደረጃው የሚገኙ አመራሮችን መመሪያ የመስጠት አጀንዳ መሆኑን ለማወቅ ተችሏል። ምርጫ ቦርድ ህጋዊነቱ የተሰረዘው ህወሓት እንዲህ ከፓርቲ ቁመና ሳይወርድ በፊት በለኮሰው እሳት ተቃጥሎ የሚቃጠሉ ንጹሐንን በማይመለከታቸው እሳት ሳይማግዳቸው በፊት ከመስከረም 25 ቀን 2013 ዓ.ም በኋላ በኢትዮጵያ ህጋዊ መንግስት የለም፣ ስለዚህ እኛ በራስ የመወሰን መብታችን አሳልፈን አንሰጥም፣
እናም እንመርጣለን ሲል በቀሰቀሰው እሳት በርካታ ወጣቶችን ማግዶ አልፏል። አሁንም ያንን ተመሳሳይ ለመድገም ህወሓት እንቅልፍ አጥቷል ተብሎ እየተተቸ ነው። ዳሩ እንዲህ ያለውን ትችት ለመስማት ፈቃደኛ አይደለም። ይሁን እንጂ በቃል አቀባዩ በኩል በሰጠው መግለጫ ወደ ነበረበት ህጋዊ ሰውነት ካልተመለሰ በትግራይ ላይ ምርጫ አይደረግም በማለት የጦርነት ሴራውን በድጋሚ ይፋ አድርጓል። በሌላ ዜና የሞንጆሪኖ ወንበር አስጠባቂዎችና የህወሓት ታጣቂዎች ረቡዕ ማታ አብርሃም ርብሶ ዋዩ የተባለ ጎልማሳ ማታ ከደቡባዊ ዞን አፍነው ወስደውት እንደነበረና ለሊት 9 ሰዓት ተኩል ከአላማጣ ከተማ አውጥተው ወደ ዋጃ በመውሰድ ሰውረውት ነበር ያሉት የሞርስ ምንጮች ከነጋ ወደ አላማጣ ታዳጊዋ ኢትዮጵያ ትምህርት ቤት መልሰውት ይህ ዘገባ እስከተዘገበበት ጊዜ ድረስ በእስር ላይ መሆኑን እናውቃለን ብለዋል ምንጮች። የተወደዳችሁ ቤተሰቦቻችን እናንተ ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስ ቤተሰቦችን እንድናፈራ ዘወትር ስለምታደርጉት የቀና ትብብር እያመሰገንን አሁንም በደግነታችሁና በእገዛችሁ አትለዩን እንላለን። አሁን ወደ ውጭ ዜና አልፋለሁ። ካይሮ ግብጽ ኤርትራ ከኢትዮጵያ ጋር ጦርነት እንዳትጀምር ማስጠንቀቋ የተሰማ ሲሆን ማስጠንቀቂያው የአስመራን ባለስልጣናት ረብሿል ያለው መረጃ ከካይሮ የፕሬዝዳንቱ ጽህፈት ቤት ግን የማስጠንቀቂያው ድምታ ምን እንዳስከተለ የተባለ ነገር ስለመኖሩ ለሞርስ የደረሰው መረጃ የለም። ኢትዮጵያ የባህር በር ለማግኘት የጀመረችው ዲፕሎማሲያዊ ጉዞ በሀያላን አገራት ቅቡልነት ማግኘቱና የተገኘው ድጋፍ ለፕሬዝዳንት አብዱልፈታህ አልሲሲና ካቢኔያቸው ተስፋ መቁረጥ ላይ የሚገኙ መሆናቸውን ያመለከተው መረጃ በአሁኑ ወቅት ካይሮ አስመራን እየከዳች መሆኗን ጠቁሟል። ባለፈው የሞርስ ዜና ወጃችን ካይሮ አስመራ ላይ ፊቷን አቀጭማባት ኮርፊያ ውስጥ መግባቷን የተመለከተ መረጃ አጋርተናችሁ እንደነበር አይዘነጋም። ግብጽ ባለፈው ጊዜ በውጭ ጉዳይ ሚኒስትሯ ባድር አብደላቲ አማካኝነት ኤርትራ ጋር ካይሮ አድርጋ የነበረችው ስምምነትና ፊርማ ኢትዮጵያን ለመጉዳት እንጂ በእርግጥ ከአስመራ ጋር የልብ ወዳጅ አለመሆኗን በሚያመለክት ሁኔታ ለቀይ ባህርም ኤርትራ የሚመለከታት ነገር የለም በማለት ተናግረዋል መባሉ ኢሳያስንና ካቢኔያቸውን ያስደነገጠና እያሳዘነ ነበር። ሳምንት ሳይሞላው ደግሞ በካይሮ የጸጥታና ደህንነት ቢሮ ምክትል የደህንነት ሹማ በኩል ከኢትዮጵያ ጋር የገባሁበትን የአባይ ጉዳይ በአደራዳሪዎች በኩል ለመጨረስ እየሞከርኩ ስለሆነ ከኢትዮጵያ ጋር ወደ ጦርነት እንዳትገቡ፣ ወደ ጦርነት ከገባችሁ ግን ድጋፍ እንደማላደርግ ተገንዘቡልኝ ስትል የማስጠንቀቂያ መልእክት ወደ አስመራ መላኳ ነው የተሰማው። ይህ የግብጽ ማስጠንቀቂያ ከውስጥ የታጣቂዎች ጋር የኢትዮጵያን ለመውጋት ደፋ ቀና ሲል የሰነበተው ሻዕቢያን አስደንግጧል ከመባሉ ባሻገር ገለልተኛ ከሆነ ምንጭ ምን እየተፈጠረ እንደሆነ ለማረጋገጥ አልተቻለም። ኢሳያስ አፈወርቂ ኢትዮጵያን ጠልፎ ለመጣል የግብፃዊ መሪ እስኪመስሉ ድረስ ካይሮ እየተመላለሱ የግብጽ ባለስልጣናትም አስመራ እየተመላለሱ ዘርፈ ብዙ ሴራዎችን በጥምረት ለመፈጸም ጥረት ሲያደርጉ ቢቆዩም የባህር በር ጥያቄው ኢፍትሃዊ በሆነ መንገድ እንድታጣ የተደረገችውና የተቆለፈባት ኢትዮጵያ መቸገሬን ዓለም ይስማ በማለት የጀመረችውን ጥያቄ አጠናክራ መቀጠሏ እንጂ በካይሮና በአስመራ ማስሸበር ጥያቄዋን መተው ባለመቻሏ ካይሮ መደለቷን ለማቆም ተገዳለች ነው የተባለው። ሰሞኑን አሜሪካ የቀይ ባህር ጸጥታን ለማስከበር የግድ ኢትዮጵያ ተሳትፎ አስፈላጊ ነው ማለቷን ተከትሎ አልሲሲና ኢሳያስ ኢትዮጵያ የባህር በር ባለቤት እንዳትሆን ለተወያዮችና ለዲጂታል ሚዲያዎች ግብጽ ያፈሰሰችው በቢሊዮን የሚቆጠር ዶላር እንደ አገር እሳት እያቃጠላት ሻዕቢያም ከእንግዲህ ለጉዳይ ማስፈጸም የሚቀበረው ዶላር አለመኖሩ እያሳሰበው ነው ይላሉ ምንጮች። እስራኤል፣ አሜሪካ፣ ጣሊያን፣ ፈረንሳይ፣ ሩሲያና ደቡብ አፍሪካ የኢትዮጵያን የቀይ ባህር ጥያቄ በይፋ መደገፋቸው ተዘግቧል። ጊኒ በጊኒ የምርጫ ውዝግብን ተከትሎ በቀጠለው ውዝግብ የምዕራብ አፍሪካዊቱ አገር ጊኒ ቢሶ መከላከያ ሰራዊት ፕሬዝዳንት ኡማሮ ኤምባሎ ሳሴኮን ቁጥጥር ስር በማዋል ስልጣን ተቆጣጠረ። ከዚህ ቀደም ሁለት የመፈንቅለ መንግስት ሙከራዎችን አስተናግዶ የሚያውቀው የፕሬዝዳንት ኤምባሎ መንግስት በተባባሰው የሀገሪቷ ፖለቲካ ምስቅልቅል መካከል በቅርቡ በወሰደው እርምጃ ለቀጣይ 2 ዓመታት ፓርላማውን አፍርሶ ነበር። በቆዳ ስፋት ትንሽ የሆነችው ጊኒ ቢሳው ትንሽ
ሀገር ብትሆንም ስትራቴጂክ ወሳኝነት ያላት ናት። ከአራት ቀን በፊት የተካሄደውና ዋና ተቃዋሚው ፈርናንዶ ዲያዝ እንዳይሳተፉበት የተደረገው የምርጫ ውጤት ዛሬ ሐሙስ ይገለጻል ተብሎ ሲጠበቅ የነበረ ቢሆንም ምርጫው በአደንዛዥ እጽ ነጋዴዎች ተጽዕኖ ስር ወድቋል በሚል የሀገሪቱ ሰራዊት መንግስታዊ ስልጣኑን ቀምቷል። መከላከያ ሰራዊቱ በወሰደው እርምጃ ፕሬዝደንቱን በማሰር ተቋማትን በማገድና የሀገሪቷን ድንበር በመዝጋት መፈንቅለ መንግስት ፈጽሟል። መከላከያ ሰራዊቱ ተቃዋሚ መሪው ፈርናንዶ ዲያዝንም አስሯል። ምርጫው በመንግስት ቁጥጥር ስር የተካሄደና ሰላማዊ ቢመስልም ከምርጫው አስቀድሞ ተቃዋሚው በወከባ ከምርጫው እንዲወጣ መደረጉ ተዘግቧል። ይህ በእንዲህ እንዳለ በጊኒ ቢሳው የተፈጸመውን ወታደራዊ መፈንቅለ መንግስት የምርጫ ታዛቢ ተልዕኮ መሪዎች መቃወማቸው ተሰምቷል። የአፍሪካ ህብረት፣ የምዕራብ አፍሪካ ህብረት እና የሀገር ሽማግሌዎች ፎረም ታዛቢ ተልዕኮች በጊኒ ቢሳው የተፈጸመውን ወታደራዊ መፈንቅለ መንግስት አውግዘዋል። የምርጫ ታዛቢ መሪዎቹ የጊኒ ቢሳው ወታደራዊ መኮንኖች የፈጸሙት ወታደራዊ መፈንቅለ መንግስት የዲሞክራሲያዊ ሂደትን ለማደናቀፍ የተደረገ ግልጽ ሙከራ ነው ብለውታል። መሪዎቹ ይህን መግለጫ የሰጡት ባለፈው እሁድ ዕለት የተካሄደውን የፕሬዝደንታዊ ምርጫ የሀገሪቱ የምርጫ ቦርድ አሸናፊውን ሳያሳውቅ ገና ከወዲሁ ወታደራዊ መኮንኖቹ የወቅቱ የሀገሪቱ ፕሬዝደንትን ጨምሮ ተፎካካሪ የምርጫ ተወዳዳሪዎችን ከየቢሮአቸው በማባረር ጠቅላይ ስልጣኑን መቆጣጠራቸውን ተከትሎ ነው። በዚህም ራሳቸውን የብሔራዊ ደህንነትና ህዝባዊ ስርዓትን መልሶ ማቋቋም ከፍተኛ ወታደራዊ አዛዥ በማለት የገለጹ የወታደራዊ መኮንኖች ቡድን በመንግስት ቴሌቪዥን ብቅ ብለው በሰጡት መግለጫ የመንግስትን ሙሉ ስልጣን መቆጣጠራቸውን ያስታወቁት። ወታደሮቹ ሁሉንም የብዙሃን መገናኛ አውታር እንቅስቃሴዎች መገደባቸውንም አናዶሉ ዘግቧል። እንዲሁም የተጀመረውን የምርጫ ሂደት ተቋርጧል፣ ድንበሮች ሁሉ ተዘግተዋል፣ በሀገሪቱ ሰዓት እላፊ ተጥሏል። የምርጫ ታዛቢ ልዑካን መሪዎች የአፍሪካ ህብረትና ኢኮዋስ ህገ መንግስታዊ ስርዓቱን ወደ ነበረበት ለመመለስ አስፈላጊውን እርምጃ እንዲወስድም ጠይቀዋል። ፓሪስም የፈረንሳይ ከፍተኛ ፍርድ ቤት በቀድሞ ፕሬዝዳንት ሳርኮዚ ላይ የተላለፈውን የጥፋተኝነት ውሳኔ አጸደቀ። የፈረንሳይ ከፍተኛ ፍርድ ቤት የቀድሞ ፕሬዝዳንት ኒኮላስ ሳርኮዚ በ2012 የድጋሚ ምርጫ ዘመቻቸውን ለማካሄድ ህገወጥ የገንዘብ ድጋፍን እንደተጠቀሙ የተወሰነባቸውን የጥፋተኝነት ውሳኔ አጽድቆታል። ይህ ውሳኔ በሌላ የክስ መዝገብ ይግባኝ እስኪሉ ድረስ ከእስር በተለቀቁ በሁለት ሳምንት ጊዜ ውስጥ የተሰማ ለታሪካቸውና ለዝናቸው ተጨማሪ ሽንፈት ሆኗል። ሳርኮዚ በ2007 አሸናፊ በሆኑበት የፈረንሳይ ፕሬዝዳንታዊ ምርጫ ከሊቢያ ሚስጥራዊ የገንዘብ ድጋፍ ለማግኘት ሴራ ጠንስሰዋል በሚል ጥፋተኛ ከተባሉ በኋላ በፓሪስ ላሳንቴ ወህኒ ቤት ለ20 ቀናት ታስረው ቆይተዋል። ሳርኮዚ በበኩላቸው ምንም አይነት ጥፋት አለመፈጸማቸውን በመግለጽ ክሱን ቢያስተባብሉም የሰበር ሰሚ ፍርድ ቤቱ ውሳኔ ሳርኮዚ ባልተሳካው የምርጫ ዘመቻቸው ወቅት በማጭበርበር ከመጠን በላይ ወጪ በማውጣታቸው የተላለፈባቸውን የ1 ዓመት እስራት ግማሹ በይቅርታ የሚታለፍ ሲሆን የመጨረሻና የማይቀየር አድርጎታል። በፈረንሳይ ህግ መሰረት የእስራት ቅጣት በእግር ላይ በሚታሰር የኤሌክትሮኒክስ መቆጣጠሪያ መሳሪያ ወይም በዳኞች በሚወሰኑ ሌሎች ቅድመ ሁኔታዎች ክትትል እየተደረገበት በቤት ውስጥ ሊፈጸም ይችላል ሲል የዘገበው አፍሪካ ኒውስ ነው። ሃንግ ኮንግ በሆንግ ኮንግ በተከሰተ የእሳት አደጋ የሞቱት ሰዎች ቁጥር 55 መድረሱ ተሰማ። በሆንግ ኮንግ ታይፖ አውራጃ ውስጥ በህዝብ መኖሪያ ቤቶች ላይ በደረሰ ከባድ የእሳት አደጋ ቢያንስ 55 ሰዎች ህይወታቸው እንዳለፈና ከ270 በላይ የሚሆኑት ደግሞ የደረሱበት አለመታወቁን የሀገሪቱ ባለስልጣናት አስታውቀዋል። ባለስልጣናቱ እንዳሉት በእሳት ከተያያዙት 7 ህንፃዎች ውስጥ 4ቱን መቆጣጠር እንደተቻለና የቀሩትን ህንፃዎች ደግሞ እስከ ምሽት ድረስ ለማጥፋት እየተሰራ ነው ብለዋል። እሳቱ እየቀነሰ በመጣ ቁጥርም እሳቱ የመጀመሪያ እንዴት ሊነሳ ቻለና ተጠያቂው ማን መሆን አለበት የሚሉ ጥያቄዎች እየተበራከቱ እንደመጡ ተነግሯል። እሳቱ በፍጥነት እንዲስፋፋ አድርገዋል ተብለው ከተጠረጠሩ ተቀጣጣይ ነገሮች ጋር በተያያዘ በግድያ ወንጀል ተጠርጥረው 3 የግንባታ ኩባንያ ስራ አስፈጻሚዎች በፖሊስ መያዛቸው ተገልጿል። የእሳት አደጋ ሰራተኞች አሁንም እሳቱን ለማጥፋት ከፍተኛ ጥረት እያደረጉ ይገኛሉ ሲል ቢቢሲ ዘግቧል።
የተወደዳችሁ ቤተሰቦቻችን እናንተ ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስ ቤተሰቦች እንድናፈራ ስላደረጋችሁን ስላገዛችሁን ከልብ እናመሰግናለን። ለዛሬ ህዳር 17 ቀን 2018 ዓ.ም ወደ እናንተ ይደርስ ዘንድ አዘጋጅተነው የነበረው የዕለቱ ዜና የስካሁኑ ነበር። በቀጣይ የሞርስ ዜና እንጠብቃችኋለን። እስከዚያው ድረስ ጤና ይስጥልኝ።